ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በወለጋ ቢዛሞ ቀጠና በተደረገው ውጊያ አይደፈር የተባለው የጠላት ካምፕ በፋኖ ተሰብሮም ከ100 በላይ ያገዛዙ ወታደሮች ሲደመሰሱ 39 ክላሽንኮቭ ጠመንጃዎች በፋኖ ቁጥጥር ስር መዋላቸው ተነገረም። በተጋድሎ ከተደመሰሱ የጠላት ኃይሎችና ከተማረከው የጦር መሳሪያ በተጨማሪ አንድ ተሽከርካሪ ሙሉ ሎጂስቲክ እና የሕክምና ቁሳቁስ በጀግኖቹ እጅ ሲገባ በጠላት ካምፕ ውስጥ ታስረው ሲደበደቡ የከረሙ 11 ንጹሐን ወገኖች ነፃ መውጣታቸው ተረጋግጧል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በወሎ ቤት አማራ ሀብሮ ግንባር ጊራና ከተማና መሃል አምባ ላይ ፋኖ በወሰደው የተቀናጀ እርምጃ 25 ያገዛዙ ወታደሮች ሲገደሉ በርካቶች መቁሰላቸው ታወቀም። የአማራን ትግል ለማዳከም ተብሎ የተወጠነውን ወሎ ህብረት የተሰኘውን ጸረ አማራ አደረጃጀት ሴሎችን ጭምር ድባቅ የመታው ይኸው አውደ ውጊያም የፋኖን ፍጹም ወታደራዊ የበላይነትና እምቅ አቅምን በተግባር እያሳየ ነው ተብሏል። መረጃውን ታደምጡታላችሁ። በሌላኛው መረጃችን መነሻውን ከንፋስ መውጫና ከደብረ ታቦር አድርጎ ወደ ስማዳ ተጨማሪ የሰው ኃይልና ሎጂስቲክ ለማጠናከር በከፍተኛ ብሬት ሲንቀሳቀስ በነበረም የብልጽግና ቅጥረኛ ሰራዊት ላይ ከባድ እርምጃ ተወስዶ ከ15 በላይ ወታደሮች ሲገደሉ 5 ወታደሮች ደግሞ እጅ ከፈንጅ መያዛቸው ታውቋል። ከሳምንት በፊት ማዶዬ ተብሎ በሚጠራው ስፍራ ላይ አንድ ሙሉ ኤፍኤስአር ተሽከርካሪ የጠላት ኃይልን የደመሰሱት አናብስቶቹ በድጋሚ ዛሬም በዚያው ቦታ የጠላት ኃይልን ያዳሸቀ እርምጃ በመውሰድ በድጋሚ አንጸባራቂ ድል ተቀዳጅተዋል። መረጃውን ታደምጡታላችሁ። በተያያዘ ዜና በእስቴ ወረዳ ከደንጎልት ማማ ተራራ እስከ ምክሬ ታዳጊ ከተማ ድረስ በተደረገ ተጋድሎ ፋኖ አይመከቴ እርምጃ በመውሰድ የጠላት ኃይልን አከርካሪ ሰብሮ ድል ተቀዳጀም። በተጋድሎው 15 የጠላት ወታደሮች ሲገደሉ 18 ክላሽንኮቭ ጠመንጃዎችና አንድ የጦር ሜዳ መገናኛ ሬዲዮ በፋኖ ቁጥጥር ስር ውሏል። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ግንቦት 10 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በወለጋ ቢዛሞ ቀጠና በተደረገው ውጊያ ፋኖ አይደፈር የተባለውን የጠላት ካምፕን ድርምስምሱን ማውጣቱ ተነገረም። በምዕራብ ፋኖ ቢዛሞ ቀጠና አንሻ ሳይድ እዝ ስር የሚገኘው የይበልጣል መኮንን አዲስ ዓለም ክፍለ ጦር በጠላት ላይ መብረቃዊ እርምጃ ወስዷል። በኪረም ወረዳ ስሬዶሮ ቀበሌ መሽጎ አካባቢውን ሰላማዊ ማህበረሰብ ሲያተራምስ የድሃውን ከብት ሲያርድና እንዲሁም ሲዘርፍ ሆቴልና ሱቅም ሲያቃጥል የሰነበተው የኦህዴድ ብልጽግና ሰራዊት በጀግኖቹ የፋኖ አባላት አይቀጡ ቅጣት ተቀጥቷል። አርበኞቹ ባደረጉት የተቀናጀና ቆራጥ ማጥቃት የጠላት ኃይልን ከነሙሉ ካምፑ ዶግ አመድ ያደረጉት ሲሆን በርካታ ክላሽንኮቭ ጠመንጃዎችንና ሬሽኖችን ማርከዋል። በዚህ አኩሪ የውጊያ ውሎ ጀግኖቹ የፋኖ አባላት በጠላት ላይ የከፋ ሰብአዊ ኪሳራ ማድረሳቸውም ታውቋል። በተጋድሎ 54 ያገዛዙ ወታደሮች ሲገደሉ 46 በላይ የሚሆኑ ወታደሮች ደግሞ በጽኑ መቁሰላቸው ታውቋል። በተጨማሪም 39 የክላሽንኮቭ ጠመንጃዎች፣ አንድ የድሽቃ ፈሙዝ፣ ከ1000 በላይ የብሬን ጥይቶች፣ ከ1500 በላይ የክላሽ ጥይት፣ 17 ኤፍ1 የእጅ ቦምብ፣ 200 ወታደራዊ ዩኒፎርሞች፣ 22 የወገብ ትጥቅና የደረት ትጥቆች በፋኖ ቁጥጥር ስር ውለዋል። በተጋድሎ ከተደመሰሱት የጠላት ኃይሎችና ከተማረከ የጦር መሳሪያ በተጨማሪ አንድ ተሽከርካሪ ሙሉ ሎጂስቲክና የሕክምና ቁሳቁስ በጀግኖቹ እጅ ገብቷል። በተጨማሪም በጠላት ካምፕ ውስጥ ታስረው ሲደበደቡ የከረሙ 11 ንጹሐን ወገኖች ነፃ መውጣታቸውም ተነግሯል። በዚያው ውጊያ የጠላት ኃይል ከማህበረሰቡ ዘርፎ ለእርድ አዘጋጅቷቸው የነበሩ 28 የቀንድ ከብቶችን ማስለቀቅና ለህዝቡ መመለስ ተችሏል ተብሏል። ይህ የቢዛሞ ቀጠና አንሻ ሳይድ እዝ የይበልጣል መኮንን አዲስ ዓለም ክፍለ ጦር የፈጸመው ጀብዱ የህዝቡን ተስፋ ያለመለመ፣ ህዝቡን በድልያን በሸበሸ፣ በአንጻሩ ደግሞ የጠላትን አንገት ያስደፋና የትግሉን ፍትሐዊነት በድጋሚ ያረጋገጠ ሆኖ ተመዝግቧል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በወሎ ቤት አማራ ሀብሮ ግንባር ጊራና ከተማና መሃል አምባ ላይ በተወሰደ የተቀናጀ እርምጃም 25 ያገዛዙ ወታደሮች መገደላቸው ታወቀም። የአገዛዙን ዙፋን ለመጠበቅ ህዝባቸው ለጭፍጨፋ አሳልፈው የሰጡና መንገድ መሪ የሆኑ የባንዳ ስብስቦች በጀግናው ምኒልክ ዕዝ አርበኞች ክንድ ዳግም የውርደትና የውሻ ሞት ጽዋን ተጎንጭተዋል።
በጀግናው ምኒልክ ዕዝ ስር ከ101ኛ እና ከ104ኛ ኮሮች የተወጣጡ ኃይሎች በአብሮ ወረዳ ጊራና ከተማና መሃል አምባ አካባቢ ላይ በወሰዱት የተቀናጀ እርምጃ የብልጽግና መከላከያ ሰራዊትና ባንዳ ሚኒሻዎችን አይቀጡ ቅጣት በመቅጣት አንጸባራቂ ድል ተቀዳጅተዋል። ትላንት ግንቦት 9 2018 ዓ.ም በተሰነዘረው ኢላማውን የጠበቀ መብረቃዊ የደፈጣና የከበባ እርምጃ 25 ባንዳ ሚኒሻዎች ሲደመሰሱ ቁጥሩ ያልታወቀ የጠላት ኃይል ደግሞ በጽኑ ቆስለዋል። የአማራን ትግል ለማዳከም ተብሎ የተወጠነውን ወሎ ህብረት የተሰኘውን የጸረ አማራ አደረጃጀት ሴሎች ጭምር ድባቅ የመታው ይኸው አውደ ውጊያ የፋኖን ፍጹም ወታደራዊ የበላይነትና አቅምን በተግባር አሳይቷል። የአገዛዙን ዙፋን ለመጠበቅ ህዝባቸውን ለጭፍጨፋ አሳልፈው የሰጡና መንገድ መሪ የነበሩ ባንዳዎችም የውሻ ሞት ሙተዋል። በትናንትናው ዕለት ምኒልክ ዕዝ ከ101ኛ ኮር 35ኛ ክፍለ ጦርና ከ104ኛ ኮር 24ኛ ክፍለ ጦር በተወጣጡ ኃይሎች ተሳታፊነት በከፍተኛ የጦር ብላት የተቀነባበረው ጥቃት በጠላት ይዞታዎች ላይ ከፍተኛ መናወጽን ፈጥሯል። በጊራና ከተማ ላይ የ35ኛ ክፍለ ጦር ጀግኖች በፈጸሙት የተናበበና የተጠና የከበባ ስልት የጠላት ኃይል ዶግ አመድ ተደርጓል። 25 የጠላት አስከሬንም ወድቆ ተቆጥሯል። በርካቶችም በጽኑ ቆስለው በሞትና በህይወት መካከል እንደሚገኙ ተረጋግጧል። በተመሳሳይ መልኩ በመሃል አምባ አካባቢ የ24ኛ ክፍለ ጦር አናብስቶች በወሰዱት አስደናቂ የደፈጣ እርምጃም የስርዓቱን ጨፍጫፊ ሰራዊት ሞትና ቁስለኛ በማድረግ አያሌ ጀብድ ፈጽመዋል። የሚገርመው ነገር በዚያው አውደ ውጊያ ከተደመሰሱት መካከል ቀደም ሲል ከባለሽርጡ ማለትም ከ35ኛ ክፍለ ጦር ከርተው ወደ ገዢው አካል የገቡ ባንዳዎች የሚገኙበት ሲሆን የፋኖን ክንድ መቋቋም አቅቶት ከሙትና ቁስለኝነት የተረፈው የባንዳ ስብስብ መሳሪያውን እየጣለም ወደ መንጠራና ወደ መርሳ ከተማዎች ፈርጥጧል። በርካታ ክላሽንኮቭ ጠመንጃዎችን በፋኖ ቁጥጥር ስር ውለዋል። ይህ በእንዲህ እንዳለ የብልጽግናው ጸረ አማራ አገዛዝ ህዝባዊ ትግሉን ለመከፋፈልና ጠልፎ ለመጣል በተለየ ሁኔታ ያደራጀውና ወሎ ህብረት ተብሎ የሚጠራው የጥፋት መዋቅር በዚህ ውጊያ የነበሩ ሴሎቹ ሙሉ በሙሉ ተበጣጥሰዋል። አማራን በንዑስ ማንነቶች ከፋፍሎ ለማንበርከክ የሚቃዠው ያገዛዙ ስልት በምኒልክ ዕዝ አናብስቶች ጽናት ቅዠት ሆነው ቀርተዋል። በጀግናው ፋኖ መብረቃዊ ምት ክፉኛ የተደናገጠውና ከርካር የተሰበረ የጠላት ኃይል የተለመደ የሽንፈት ባህሪውን በማሳየት ከኒኒበር አካባቢ በ120 ሚሜ የሞርታር ከባድ መሳሪያ የታገዘ ተኩስ በመክፈት በንጹሐን መንደሮች ላይ ድብደባ ፈጽመዋል። በዚህ ብረታዊ የሽንፈት እርምጃም ንጹሐንን የጨፈጨፈ ሲሆን የአርሶ አደሮችን መኖሪያ ቤቶች በማቃጠል አሸባሪነቱን ዳግም አሳይተዋል። ይህ አውደ ውጊያም የፋኖን ልዩ የጦር ጥበብና እምቅ አቅምን ያሳየ ሲሆን የተሽመደመደው የብልጽግና ቡድን ወደ ፍጻሜው ወደ መቃብሩ መምዘግዘጉን ዳግም በተግባር አሳይቷል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። መነሻውን ከንፋስ መውጫና ከደብረ ታቦር አድርጎ ወደ ስማዳ ተጨማሪ የሰው ኃይልና ሎጂስቲክ ለማጠናከር በከፍተኛ እብሪት ሲንቀሳቀስ በነበረ የብልጽግና ቅጥረኛ ሰራዊት ላይ በተወሰደ የቆረጣና የደፈጣ እርምጃ ከባድ ኪሳራ መከናነቡ ታወቀም። ከሳምንታት በፊት ማለትም ሚያዝያ 28 2018 ዓ.ም በዚሁ ማዶዬ ተብሎ በሚጠራው ስፍራ አንድ ኤፍኤስአር ተሽከርካሪ ሙሉ የጠላት ኃይልን ዶግ አመድ ያደረጉት አናብስቶቹ በድጋሚ ትናንት ግንቦት 9 2018 ዓ.ም በዚያው ቦታ የጠላትን ኃይል ያዳሸቀ እርምጃ በመውሰድ በድጋሚ አንጸባራቂ ድል ተቀዳጅተዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በማዳዬ መሬት ላይ የጠላትን እንቅስቃሴ አስቀድሞ በመሰለልና የጦር ብላትን በመቀመር በወሰደ የቆረጣ እርምጃም የጠላት ግሪሳን እንደ ቅጠል አርግፎታል። የተረፈውም የሞራል ስብራት ደርሶበት ድንብርብሩ እንዲወጣ አድርጎታል። አርበኞቹ ትናንት ግንቦት 9 2018 ዓ.ም ማዶዬ ተብሎ በሚጠራው አካባቢ የአየር መቃወሚያና ሌሎች ከባባድ መሳሪያዎችን ታጥቆ ከነበረ የጠላት ኃይል ጋር አንገት ለአንገት ተናንቀው አከርካሪውን ሰብረውታል። በፋኖ የጦር ስልትና ምቅ ወታደራዊ አቅም የበላይነት የተመራው የማዶዬ የቆረጣ እርምጃም የአገዛዙ ወታደሮች የፋኖን ክንድ መቋቋም አቅቷቸው ዳግም የተዋረዱበትና እየተፍረከረኩበት አውደ ውጊያ ሆኗል። በተጋድሎ 15 የጠላት ወታደሮች ተገድለዋል። 5ቱ ደግሞ እጅ ከፈንጅ ተይዘዋል። በተጨማሪም 6 ዘመናዊ ጥቁር ክላሽንኮቭ ጠመንጃዎች፣ አንድ ብሬን ሸንሸል መሳሪያ ከነሙሉ ተተኳሽ ጥይቶቹም፣ አንድ የስናይፐር ትጥቅ ከ2 ካዝና ከነሙሉ ተተኳሹ፣ 4 የእጅ ቦምቦች እንዲሁም 1200 በላይ የክላሽና የብሬን ተተኳሽ ጥይቶች በፋኖ ቁጥጥር ስር ውለዋል። የተከበራችሁ አድማጭ ተመልካቾቻችን በዚያው ጎንደር ጠቅላይ ግዛት ቀጠና በስቴ ወረዳ ከደንጎል ተማማ ተራራ እስከ ምክሬ ታዳጊ ከተማ ድረስ በተደረገ ተጋድሎ ፋኖ አይመከት እርምጃ በመውሰድ አንጸባራቂ ድል ተቀዳጀም።
ጥቃቱን በጋራ የሰነዘሩት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር ስር የሚንቀሳቀሱት የስቴ ደንሳና የአገረ ቢዘን ብርጌዶች መሆናቸው ታውቋል። ጀግኖቹ አርበኞች በረቂቅ ወታደራዊ ስልትና በቅንጅት በመንቀሳቀስ የጠላት ኃይልን ሙሉ በሙሉ በመደምሰስ ታላቅ ድል አስመዝግበዋል። ትናንት ግንቦት 9 2018 ዓ.ም መነሻውን መካነ ኢየሱስ ከተማ አድርገው በሌሊት ወደ ምክሬ ታዳጊ ከተማ የተንቀሳቀሰው የአብይ አህመድ አገዛዝ ወታደር በውቤ ልጆች ጽኑ ክንድ ክፉኛ ተመትቶ ተፍረክርኮ ተበታትነዋል። ከንጋቱ 12 ሰዓት ጀምሮ እስከ አመሻሽ ድረስ በዝምባራ አቦ ቤተ ክርስቲያን፣ በማንጎት፣ በቪቫ ወንዝ፣ በአጋጽዮን፣ በሾለክት፣ በምክሬ ታዳጊ ከተማ በተደረገ ተጋድሎ የጠላት ኃይል አከርካሪው ተመትቷል። በዚህ በፋኖ የበላይነትና ድል አድራጊነት በተጠናቀቀው አውደ ውጊያ 15 የጠላት ወታደሮች ሲደመሰሱ ቁጥሩ በውል ያልታወቀ በርካታ ኃይል ደግሞ ቆስሏል። ከዚህ በተጨማሪ 18 ክላሽንኮቭ ጠመንጃዎችና አንድ የጦር ሜዳ መገናኛ ራዲዮ በፋኖ ተማርኳል። በዚህ ምክንያት ከባድ ቁሳዊና ሰብአዊ ኪሳራን የተከናነበው ያገዛዙ ጦር ተበታትኖ ወደ መካነ ኢየሱስ ከተማ ፈርጥጧል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የመቄት ወረዳ ጊዜያዊ የሲቪል አስተዳደር ህዝባዊ የንቅናቄ መድረክ አካሄደም። በምዕራብ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮርና 303ኛ ኮር በሚንቀሳቀስበት የመቄት ወረዳ ጊዜያዊ የሲቪል አስተዳደሩ የህዝብ ንቅናቄ መድረክ አካሂደዋል። በሰሜን ወሎ ዞን መቄት ወረዳ 028 ቀበሌ ማህበረሰብ ጋር የሲቪል አስተዳደር አመራሮች በተገኙበት ጥልቅ ውይይት ተደርጓል። በህዝባዊ መድረኩ ላይ የተለያዩ አጀንዳዎች ተነስተው ውይይት የተደረገባቸው ሲሆን ከአጀንዳዎች መካከልም የፋኖ ትግል የደረሰበት ደረጃም፣ ከአማራ ህዝብ ምን ይጠበቃል፣ የሲቪል አስተዳደሩ ተግባርና ኃላፊነት፣ የሎጂስቲክ አሰባሰብ፣ የጥላት ውድቀትና ያገዛዙን የውሸት ምርጫን በሚመለከት ይገኙበታል። የቀበሌው ህዝብም የተነሱ አጀንዳዎችን በአዎንታዊ የተቀበለና ለቀጣይም ተልዕኮ ተቀብሎ ጸረ አማራውን አገዛዝ በተፈለገበት ግንባር እንደሚፋለም ያረጋገጠ ሲሆን ከወደ ፋኖ በኩል መስተካከል ያለባቸውን ጥያቄዎችም አንስተዋል። ከህዝቡ የተነሱ ጥያቄዎች መካከል ላብነት የሰራዊት ዲስፕሊን፣ የፋኖን ካላግባብ የጥይት ተኩስና አገዛዙ በኃይል ምርጫ ቢያስመርጥንስ የሚሉት ሲሆኑ በሲቪል አስተዳደሩ አመራሮች በኩል በቂ ማብራሪያና ምላሽ ተሰጥቶባቸዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን አዲስ የኢቦላ ወረርሽኝ ዓለም አቀፍ አሳሳቢነት ያለው የህዝብ የጤና አደጋ መሆኑን አውጇል። በአገሪቱ ምስራቃዊ የኢቱር ግዛት የተከሰተው ይኸው ወረርሽኝ እስካሁን 246 ተጠርጣሪ ታማሚዎችና 80 የሞት አደጋዎችን ያስመዘገበ ሲሆን ወረርሽኙ የፓንዳሚክ ደረጃ ላይ ባይደርስም አሁን ከተገኘው መረጃ በላይ በአገር ውስጥ እና በቀጠናው እጅግ በስፋት ሊሰራጭ እንደሚችል ድርጅቱ አስጠንቅቋል። በአሁኑ ወቅት የተከሰተው የኢቦላ አይነት ቡንዲ ቡጊዮ በተሰኘ የቫይረስ ዝርያ የሚመጣ በመሆኑ እስካሁን የተረጋገጠ መድኃኒትም ሆነ ክትባት አልተገኘለትም። የዓለም ጤና ድርጅት እንዳስታወቀው በኢቱር ግዛት ዋና ከተማ ቡኒያና በወርቅ ማዕድን ማውጫ ከተሞች በሆኑት ዋንጓሉና ሩዋምፓራን ጨምሮ በ3 የጤና ዞኖች 8 በላቦራቶሪ የተረጋገጡ ኬዞች ተመዝግበዋል። በተጨማሪም በዋና ከተማዋ ኪንሻሳም በጎማ ከተማ እንዲሁም ወደ ጎረቤት ሀገር ዩጋንዳ ቫይረሱ መሰራጨቱ በምርመራ የተረጋገጠ ሲሆን በዩጋንዳ አንድ የ59 ዓመት ዜጋ ሕይወቱ አልፈዋል። በዲሞክራቲክ ሪፐብሊክ ኮንጎ ያለው የጸጥታ ችግር፣ የሰብአዊ ቀውስ፣ ከፍተኛ የህዝብ እንቅስቃሴና መደበኛ ያልሆኑ የሕክምና ተቋማት መስፋፋት የቫይረሱን ስርጭት ስጋት ይበልጥ ከፍ አድርጎታል ተብሏል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ስለ በሽታው ትክክለኛ የተጠቂዎች ቁጥርና ስርጭታውንም እርግጠኛ መሆን እንደማይቻል ጠቁመዋል። ድርጅቱ ኮንጎና ዩጋንዳ አደጋ ጊዜ ማስተባበሪያ ማዕከላትን አቋቁሞ ክትትል እንዲያደርጉ የመከረ ቢሆንም ከበሽታው ቀጠና ውጭ ያሉ ሀገራት ግን ከሳይንሳዊ መረጃ ውጭ በፍርሃት ብቻ ድንበሮቻቸውን ከመዝጋትና የንግድ እንቅስቃሴን ከመገደብ እንዲቆጠቡ ማሳስበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃዎቻችን እናልፋለን። በኢትዮጵያና በደቡብ ሱዳን ድንበር አቅራቢያ በሚገኘው የሱዳን ብሉ ናይል ግዛት ላይ ከሰሞኑ ከባድ ውጊያ እየተካሄደበት ይገኛል። በዚሁ ግዛት በቀጥታ ወደ ኢትዮጵያ ድንበር መሸጋገሪያ የሆነው አንድ ከተማ ትናንት አርብ አመሻሽ ላይ መቆጣጠሩን የሱዳን መደበኛ ጦር አስታውቋል። የሱዳን ጦር ትናንት የተቆጣጠረው ይህ አካባቢ ከኢትዮጵያ ጋር በቀጥታ ወደምትዋሰነው ቁልፍ ወደሆነችው የኩሩሙክ ድንበር ከተማ ለመገስገስ እንደ መሸጋገሪያ የሚያገለግል ነው ብሏል። ወሳኝ ስትራቴጂካዊ ጠቀሜታ ያላት የድንበር ከተማዋ ኩሩሙክ ባለፈው መጋቢት ወር በፈጥኖ ድራሽ ኃይሉና በሱዳን ህዝቦች ነጻነት አውጪ ንቅናቄ ሰሜን ማለትም SPLMN ቁጥጥር ስር መዋሏ ይታወሳል። ይህ የድንበር መስመር ፈጥኖ ድራሽ ኃይሉ ከኢትዮጵያ የብልጽግና አገዛዝ ጋር እየተገናኘ በቀጥታ የሎጂስቲክ ድጋፍ ያገኝበታል በማለት የሱዳን ጦር ክስ የሚያቀርብበት ቀጠና ነው።
በአሁኑ ወቅት የሱዳን ጦር አካባቢውን መልሶ ለመቆጣጠር ጠንካራ ያለ ወታደራዊ እንቅስቃሴ እያደረገ ሲሆን፣ በአንጻሩ ፈጥኖ ደራሽ ኃይሉ ይዞታውን ለማስለቀቅ ጠንካራ የመከላከል እርምጃ እየወሰደ ቢሆንም ነገር ግን ከባድ ኪሳራ ማስተናገዱ ታውቋል። የድንበር ቀጠናውን ሙሉ በሙሉ ደህንነቱን የተጠበቀ ለማድረግ እና አካባቢውን ጠቅልሎ ለመቆጣጠር ወታደራዊ እርምጃውን አጠናክሮ እንደሚቀጥል የሱዳን ጦር አስታውቋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 10 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።